ጅንጋ ከተማ አንድ ሰው ነማበርግ ቫይረስ መገኘቱን ጤና ሚኒስቴር አሳውቋል። ነዋሪዎቹ በቫይረሱ 13 ሰዎች መሞታቸውን ጥቆማ ቢሰጡም ጤና ሚኒስቴር በቫይረሱ የሞተ የለም ብሏል። በደቡብ ኢትዮጵያ ክልል ጅንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን የጤና ሚኒስቴር አስታውቋል። ሚኒስቴሩ ትላንት ኅዳር 9 2018 ዓ.ም 9 የላቦራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙን ማረጋገጡን ገልጿል። በዚህም አጠቃላይ በማርበርግ ቫይረስ የተያዘ ሰው ቁጥር ወደ 4 ደርሷል ተብሏል። የጤና ሚኒስትሯ ዶክተር መቅደስ ዳባ ቫይረሱ ምልክት ታይቶባቸው ሕይወታቸው ካለፈ 6 ሰዎች መካከል ሶስቱ ሰዎች የሞቱት በቫይረሱ መሆኑን ኅዳር 8 ቀን በሰጡት መግለጫ ገልጸዋል። ይህ በእንዲህ ያለ የማርበርግ ቫይረስ በሽታ ለመከላከልና ለመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ማሲንጋ ገልጸዋል። አሜሪካና ሩሲያ የዩክሬን ግጭት ለመፍታት በድብቅ አዲስ እቅድ እያወጡ መሆናቸው ተዘገበ። የታቀደው ባለ 28 ነጥብ የአሜሪካ እቅድ በ4 ዋና ዋና ጭብጦች የተዋቀረ ነው ተብሏል። ዩክሬን ሰላም፣ የደህንነት ዋስትናዎችን፣ የአውሮፓ ደህንነትና አሜሪካ ከሩሲያና ከዩክሬን ጋር ወደፊት የሚኖራትን ግንኙነት ዙሪያ የሆነው መለያየታቸውን የአሜሪካ ሚዲያ ዘግቧል። እቅዱ ከትራምፕ ስኬታማ የጋዛ ስምምነት ጥረቶች ተነሳሽነት እንዳመጣም ገልጿል። እቅዱ አወዛጋቢ አካባቢዎች እንዴት መፍትሄ እንደሚሰጣቸው ዝርዝር መረጃ ግልጽ አይደለም ሲል ዘገባው አክሏል። የሩሲያ ከፍተኛ ባለስልጣን በእቅዱ ላይ ያላቸውን ተስፋ የገለጹ ሲሆን የኪየቭና የአውሮፓ አጋሮች ምላሽ እስካሁን አለመታወቁን ዘገባው አመላክቷል። እቅዱን የመሩት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ከሩሲያ ፕሬዝዳንታዊ መልእክተኛ ኪሪል ዲሚትሪቭ ጋር በሰፊው ተወያይተዋል ነው የተባለው። ባለፈው ጥቅምት 14 ዲሚትሪቭ ከዋሽንግተን ባለስልጣናት ጋር ስለወደፊት የአሜሪካና የሩሲያ ግንኙነት ለመወያየት አሜሪካ መጓዛቸው ይታወሳል። ሰኞ ዕለት ከአሜሪካ ሚዲያ ጋር ባደረጉት የስልክ ቃለ ምልልስ የአሜሪካና የሩሲያ ባለስልጣናት እስረኞችን መለዋወጥ በሚቻልበት ሁኔታ ላይ ሲነጋገሩ ቆይተዋል። ወቅታዊና ታማኝ መረጃዎችን ለማግኘት ሰብስክራይብ እንዳይረሱ።